ምዕራፍ 39 ዮሴፍ በጲጢፋራ ቤት። ዮሴፍ ግን ወደ ግብጽ ወረደ። የፈርዖን ጃንደረባ የመጋቢዎቹ አለቃ የሚሆን የግብጽ ሰው ጲጢፋራ ወደ ግብጽ ካወረዱት ከኢስማኤላውያን እጅ ገዛው። እግዚአብሔርም ከዮሴፍ ጋር ነበረ፣ ሥራውም የተከናወነለት ሰው ሆነ። በግብጻዊው ጌታውም ቤት ተሾመ። ጌታውም እግዚአብሔር ከዮሴፍ ጋር እንዳለ እርሱ የሚሠራውንም ሁሉ እግዚአብሔር በእጁ እንዲያከናውንለት አየ። ዮሴፍም በጌታው ፊት ሞገስን አገኘ፣ እርሱንም ደስ ያሰኘው ነበር። በቤቱም ላይ ሾመው፣ ያለውንም ሁሉ በእጁ ሰጠው። እንዲህም ሆነ በቤቱ ባለውም ሁሉ ላይ ከሾመው በኋላ እግዚአብሔር የግብጻዊውን ቤት በዮሴፍ ምክንያት ባረከው። እግዚአብሔርም በረከት በቤቱም በእርሻውም ባለው ሁሉ ላይ ሆነ። ያለውንም ሁሉ ለዮሴፍ በእጁ አስረከበው። የሚበላውም ከሚበላውም እንጀራ በቀር ምንም የሚያውቀው አልነበረም። ዮሴፍም መልኩ ያማረ ፊቱም እጅግ የተዋበ ነበር። ከዚህም በኋላ እንዲህ ሆነ፣ የጌታው ሚስት በዮሴፍ ላይ ዓይኗን ጣለችበት። ከእኔም ጋር ተኛ አለችው። እርሱም እምቢኝ አለ። ለጌታውም ሚስት እንዲህ አላት፣ እነሆ ጌታዬ በቤቱ ያለውን ሁሉ ለእኔ በእጄ አስረክቦኛል። በቤቱ ያለውንም ምንም የሚያውቀው የለም። በዚህ ቤት ከእኔ የሚበልጥ ሰው የለም። ሚስቱ ስለሆንሽ ከአንቺ በቀር ያልሰጠኝ ነገር የለም። እንዴት ይህንን ትልቅ ክፉ ነገር አደርጋለሁን? በእግዚአብሔር ፊት እንዴት ኃጢአትን እሠራለሁ? ይህም ነገር በየዕለቱ ለዮሴፍ ትነግረው ነበር። እርሱም ከእርሷ ጋር ይተኛ ዘንድ ከእርሷም ጋር ይሆን ዘንድ አልሰማትም። በአንዲትም ቀን እንዲህ ሆነ። በዚያ ቀን ሥራውን እንዲሠራ ዮሴፍ ወደ ቤቱ ገባ። በቤትም ውስጥ ከቤተ ሰዎች ማንም አልነበረም። ልብሱን ይዛ ና ከኔ ጋር ተኛ አለችው። እርሱም ልብሱን በእጇ ትቶላት ሸሸ፣ ወደ ውጪም ወጣ። እንዲህም ሆነ ልብሱን ትቶ ወደ ውጪ እንደሸሸ ባየች ጊዜ የቤቷን ሰዎች ወደ እርሷ ጠርታ እንዲህ ብላ ነገረቻቸው፣ እዩ ይህ ዕብራዊ ባሪያ በእኛ እንዲሳለቅ አመጣብን። እርሱ ወደ እኔ ገብቶ ከእኔ ጋር ተኝ አለኝ። እኔም ድምፄን ከፍ አድርጌ ጮህ። ድምፄንም ከፍ አድርጌ እንደ ጮኩ ቢሰማ ልብሱን በእኔ ዘንድ ጥሎት ሸሸ፣ ወደ ውጪም ወጣ። ጌታው ወደ ቤቱ እስኪገባ ድረስም ልብሱን ከእርሷ ዘንድ አኖረችው። ይህንንም ነገር እንዲህ ብላ ነገረችው፣ ያመጣኸው ዕብራዊ ባሪያ ሊሳለቅብኝ ወደ እኔ ገባ፣ ከአንቺ ጋር ልተኛም አለኝ። እኔም ድምፄን ከፍ አድርጌ ስጮህ ልብሱን በእጄ ተወና ወደ ውጪ ሸሸ። ጌታውም ባሪያህ እንዲህ አደረገኝ ብላ የነገረችውን የሚስቱን ቃል በሰማ ጊዜ እጅግ ተቆጣ። ዮሴፍንም ወሰደው፣ የንጉሡ እስረኞች ወደሚታሰሩበት ስፍራ ወደ ግዞት ቤትም አገባው። ከዚያም በግዞት ነበረ። እግዚአብሔር ከዮሴፍ ጋር ነበረ፣ ምሕረትንም
አበዛለት። በግዞት ቤቱም አለቃ ፊት ሞገስን ሰጠው። የግዞት ቤቱም አለቃ በግዞት ያሉትን እስረኞች ሁሉ በዮሴፍ እጅ አሳልፎ ሰጣቸው። በዚያም የሚደረገው ነገር ሁሉ እርሱ የሚያደርገው ነበር። የግዞት ቤት ጠባቂዎች አለቃም በግዞት ቤት የሚደረገውን ሁሉ ምንም አያውቅም ነበር። ሁሉን ለዮሴፍ ትቶለትም ነበር። እግዚአብሔርም ከእርሱ ጋር ነበርና የሚያደርገውንም ሁሉ እግዚአብሔር በእጁ ያቀናለት ነበረ።